ፍራታ ወጥመድ ውስጥ ገብታለች። ለዘመናት ዋጋ የከፈለችለት የፍቅሯ ነገር ገደል ሊገባባት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ ደግሞ በአዲስ ነገር መተናል። አዲስ እንኳን አይደለም፣ በሐረግ ድራማ ክፍል 93 ተመልሰን መተናል። ባለፈው ክፍል እንደተመለከትነው ያፌት ኤፍራታን ለመሰለል ድጋሜ ሰው ልኮባታል። ያገባችው እውነት ወደው ነው ወይስ ደግሞ ባሏ ማለቴ ናታል እንዳይታሰርባት ወይም ለናታል ብላ ነው ያገባችኝ ሰልለው ተብላ ነው እያጣራ ይገኛል። የሚያውቀው በብሩና ባለው ሀብት ኤፍራታ እንዳገባችው ወዳና ፈቅዳ እንጂ ናታንን ቪዲዮ ይዞ እያስፈራራት በነበረ ጊዜ እሺ ያለችው አሁን ግን ወዳና ፈቅዳ እንደሆነ የሚያውቀው ያፌት እሷኑ ወጥመድ ውስጥ ለማስገባት ሰላይ ልኮባታለኝ። እያለቀሰች ትገኛለች። ጺና ኤፍራታ ተገናኝተዋለኝ። ለምን እንደተገናኙ ሁላችንም የምናውቀው ነው። ምክንያቱም የያፌት ያክስት ልጅ የተባለው ይሄ ወጣት በጣም አደገኛና ከያፌት የበለጠ ጨካኝ እንደሆነ ለኤፍራታ ለመናገር ደውላ እንድትመጣ ካደረገቻት በኋላ ሁሉን ነገር ነግራታለች። እንዲሁም ናታንን እስር ቤት የሚያስገባውን ቪዲዮ እሱ ኮፒ አድርጎ ከያፌት በበለጠ እሱ እያስፈራራቸው ይገኛል። እሷ ቢኒ ልታገኘው ከሞከረች ራሱ ይሄንን ነገር ለፖሊስ እንደሚሰጠውና እንዲሁም ራሱ የወገውን ሰው እሱ ነው የወገው በማለት ቪዲዮ የተቀረጸው እስካሁን እጁ ላይ እሱ ላይ እንዳለና ፍራታ ለዘመናት ዋጋ የከፈለችለት እንዲሁም ፍቅሯን ለማዳን ያልፈለገችውን የማትወደውን እንዲሁም ለማየት የምትጸየፈውን ሰው አግብታ ተቀምጣለች። ግን ኤፍራታ እንደደከማትና እስከዛሬ ድረስ ያልፋል ብላ የጠበቀችው ነገር እንዳላለፈና እንዲሁም ከዚህ በኋላ ምንም ነገር ማድረግ አልችልም እያለች ነው። እንዲሁም ምንም ነገር ባደርግ እነዚህን ሰዎች ምን ባረግ እንደምገላገላቸው አላቅም። ኤፍራታ በጣም ደክሟታል። አንድ ነገር አገኘው ስትል አንድ ነገር እየጠፋባት፣ አንድ ነገር ስታገኝ አንድ ነገር እየተሸወደች ነው። ኤፍራታ ያፌትንና ናታንን የወንድምን አማቾች ጸጉር ወስዳ እንግዲህ ለማስመርመር ዲኤንኤ ሞክራለች ማለት ነው። ይሄንን ደግሞ ያደረገችው ያፌት የሚያረገውን ለጽ ያለውን ፍቅር በማየት ነበረ። አሁን ግን ኤፍራታ ሁሉም ነገር የደከማትና ያበቃለት ይመስላል። ምክንያቱም ናታል ናፈቀኝ እያለች ነው። ናታል እንደናፈቃትና ጠረኑም እሱ እንዳሰኛት እባክሽ ውሰጂኝ ጽ እኔ በቃ ሰልችቶኛል። የምፈልገውን ሰው አግብቼ የምኖረው ለናታል ብዬ እንጂ ለማንም ብዬ አይደለም። እንዲሁም ዋጋ የምከፍለው እኮ እሱ የሆነ መረጃ አግኝቼ እስር ቤት እስከወረውረው ነው። ነገር ግን ይሁን እንጂ መረጃም አላገኘሁም። ይባስ ብሎ ነገሩ እየሰፋ እየሄደ ነው ትላለች ኤፍራታ ማለት ነው። ኤፍራታ በእንባ እየታጠበች በጣም እንደሰለቻትና እንዲሁም ደግሞ በቃ እነዚህን ሰዎች ምንም ብናደርጋቸው ከህይወታችን ማስወጣት አንችልም። በቢኒያም በኩል የደረሰባትን ነገር እየነገረቻት ነው ለኤፍራታ። ቢኒ እሷ እንዳሳገተችውና በወጠጤ እንዳስደበደበችው አድርጎ እንደሚያስብ ነው የነገረቻት። ስለዚህ ይሄንን ነገር እንዴት መወጣት እንዳለባቸው ቁጭ ብለው እየተመካከሩ ነበር። ቢኒያም ላይኑ እንኳን ማየት እንደማይፈልግ እሷን እንዲሁም ደግሞ በወጠጤ ያስደበደበችው ያሳገተችውም እሷን አድርጎ ስላሰባት እንዲሁም ምንም አይነት ነገር እንኳን እሷ እንደማታቅ ለማስረዳት እንዳልቻለ የደረሰባትን በሙሉ ለኤፍራታ ታስረዳታለች። ሁለታቸውም ደስታቸውንም እንዲሁም ሀዘናቸውን አንድ ላይ ይካፈላሉ። ያላቸው ነገር ማንም የለም። ለናታንም ያሉት እነሱ ሁለታቸው ብቻ እንደሆኑ ይነጋገራሉ። ስለዚህ ያላቸው አማራጭ ናታን እንዳይታሰር ሁለታቸው ተመካክረው ይሄንን ነገር ከዛ ልጅ ማስወገድ ነው። ስለዚህ ጠንከር ብለን እኔና አንቺ ይሄን ነገር ካልተወጣ ነው ማንም አይዟችሁ የሚለን የለም እያለች ነው ጽ እንዲሁም ይሄ ሁሉ ነገር አልፎ እናትና አባቷ የጽና እናት አባቷ ኤፍራታን እንደሚወዷትና ድል ባለ ሰርግ እንደሚድሯቸው
ኤፍራታ ተስፋ እየሰጣቻት ነው። ኤፍራታ ግን አይ ጽዬ አባትሽ ለዘላለም እንደማይመለስ መቼ ይሆን የምታውቂ ያለቻት ነው። አባቷ በጠና እንደታመመ እንጂ እንዲሁም እየታከመ ያለ እንጂ የሞተ ስላልመሰላት ነው። ይህንን እውነት ደግሞ ገና አልሰማችም። ለፈጣሪው እየነገረው ነበር ጽን እንደሚያፈቅራትና እንደሚወዳት። ለምን በሚወዳቸው ሰዎች እየተፈተነ እንዳለ ግራ የገባው ቢኒ እባክህ ጌታዬ አፈቅራታለሁ፣ እወዳታለሁ፣ ለኔ አርግልኝ፣ ለኔ ካልሆነች ከኔ አርቅልኝ እያለ ይጸልያል። ቢኒ ጸልዮ ሲመለስ ስለሷ ነበር የሚያስበው። እሷ ጋር ያሳለፉትን የፍቅር ታሪኮች እንዲሁም የፍቅር ንግግሮች ቁማ ስትጠብቀው አርፍዶ ሲመጣ አረ ብዙ ነገር ከዚህ ጋር ያሳለፈውን ነገር ቢኒ ያስባል። እንዲሁም ፂ በተቃራኒው ማለቴ በተመሳሳዩ ፂም ስለሱ ታስባለች። ፂ ከቢኒ ውጪ የምታፈቅረውም የምትወደውም ሰው እንደሌለ ልታስረዳው አልቻለችም። በጣም ብዙ ነገር ቪዲዮ ይዞ ለቢኒ ያሳየው ልጁ እሷን እንዳያምናት አድርጎታል። ጭራሽ ፊቱ እንኳን ቀርባ እንድታናግረው አይፈልግም ቢኒ። ስለዚህ ከዚህ በኋላ ካጠገቤ ጥፊልኝ አላት ቢኒን። በምን በኩል አሳምና እንዲሁም እሷ ምንም እንደሌለበት እጇ ለማሳመን የሆነ ማስረጃ ያስፈልጋል። ምን ማስረጃ ደግሞ ከየት ማግኘት እንዳለባት እንዴትስ ማባበል እንዳለባት ማለቴ ቢኒን በምን በኩል ማባበል እንዳለባት ግራ የገባት ፂ በማልቀሷ ውስጥ የቢኒ ትውስታ እየመጣ ተቸግራለች። ቢፂ ሁለታቸውም በሀሳብ ተውጠው ሁለታቸውም ለእያንዳንዳቸው ሀሳባቸው ይመጣል። ፂ ከቢኒ ጋር ያሳለፈችው ውል ብሎ ይታያታል። ቢኒ ከፂ ጋር ያሳለፈው ሁለታቸውም የሚቀጣጠሩበት ቦታ ሄደው ቁጭ ብለዋል። እውነቱን ቢኒ ሳቅ ወደ እሷ እንደሚመጣ እምነት አላት። አሁን ግን የሚያስፈልገውና ዋነኛ ነገሩ የወንድሟ ነገር ነው። ወንድሟ አዲስ ስራ ጀምሯል። ይሄ ስራ ግን ድብቅ ስራ ነው። ያፌትን ለመበቀልና ያፌትን ለመብለጥ እየሰራ ያለው ናታል ስራው መጨረሻ ግን እንዳይጎዳው እንፈራለን። ምክንያቱም የሚሰራው ስራ በጣም ህገወጥ ስራና አልባሌ ስራ ነው። ሁን ሰዓት የሚያስበው ናታል ኤፍራታ ያገባቸው ያፌትን በብሩና እንዲሁም ባለው ነገር ነው ብሎ ነው የሚያስበው እንጂ የምታፈቅረኝ ፍቅረኛዬ እፉዬ በኔ ጨክና መሄዷን አላምንም እያለ ነው። ነገር ግን አሁን ሌላ ችግር ሌላ ወጥመድ ውስጥ እንደገባ ሁላችሁም ታውቃላችሁ። ከዚህ ሴትዮ ጋር ስራ ከጀመረ በኋላ በጣም ጤነኝነቱ ራሱ ያጠራጥራል። ያፌትን ለመብለጥ ሲባል የሚሰራው ስራ ለሱ ለመጨረሻም ለመጀመሪያም ጊዜ ከባድ ስራ እየሰራ ነው። ኤፍራታ ናታንን ለማስመለጥ ካንዱ ስትሰራ ካንዱ ሲሆን ካንዱ ችግር እየፈጠረባት ነው። አሁን ከያፌት ለማምለጥ ማለቴ ከያፌት እጅ ለማምለጥ እንዳይታሰር ለማድረግ ያፌትን አግብታለች። ይህንን ግን ማንም አያውቅም ከዚህ ውጭ። ቤዛ አዲስ ነገር እየጀመረች ነው። ቤዛ በህይወቷ ተጸጽታ ስላለፈው ህይወቷ ለምታውቀው ሰው እያወያየች ነው። ማለቴ ለሚወዳት ሰው እሷ የማታውቀው እሱ አታውቀውም፣ እሱ ግን ይወዳታለኝ። እንዲሁም ለሷን ለማግኘት ወይም እሷን ለማውራት ሲያስብ በሳቅ ይሞላል። እንዲሁም ደስታው ከሷ ጋር በጣም እንዳማረለትና እንዲሁም እናቱ እንኳን ስትጠይቀው ቀና መልስ እንደማይመልስላት ሁላችንም እናውቃለን። ካለፈው ክፋቷ እና ካለፈው ሰውን እያሰቃየች ከምትደሰትበት ላይፋ ወጥታ አሁን ግን ጥሩ ነገር ላይ እንዳለችና እንዲሁም ለሰው ጥሩ ነገር ማሰብ እንጀምራለች። ጭብላ ስለ ቀድሞ የመጥፎ ባህሪዋ ትወያያለች። በፊት በጣም መጥፎና እንዲሁም የእህቷን ባል ለመቀማት እንዲሁም በሰው ደስታ በሰው ልቅሶ እንደምትደሰት ትነግረዋለች። እህቷ ባል የሆነውን አፍቅራ ብዙ ነገር እንደደረሰባትና ለሰዎች በጣም ክፋት እንዳላት ትነግረዋለች። አሁን ግን ይቺ ቤዛ ሌላዋ ቤዛ ናት። እስር ቤት ገብታ ከወጣች በኋላ ቤዛ እንደተቀየረች እንዲሁም ሁላቸውም አምነዋታል። ኤፍራታንና ናታንን አንድ ላይ ሆኖ ማየት እንጂ በእነሱ ስቃይ እኔ እየሳኩ እነሱ ሲለያዩ በፍቅራቸው ሲሰቃዩ እኔ እየሳኩ መኖር ከዚህ በኋላ እንደ በቃኝ እዛው እስር ቤት ጥያት መጥቻለሁ ያችን ቤዛ ትላለች።
ግን መፈቀር አይገባኝም እኔ መፈቀርን እንዴት እንደሆነ ባቀው ደስ ይለኛል ትላለች ቤዛ። ልጁ መቼ ይሆን ለቤዛ ፍቅሩን የሚገልጽላት? ውድና የተከበራችሁ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል።